የዓለም ታሪክ ተገለበጠ። ታላቅ የትውልድ ኃይል በአፍሪካ ተቀሰቀሰ። የእንግሊዝ ጋዜጦች በአድዋ ድል ማግስት 29000 ፈረሰኞችን ጨምሮ ከ100,000 እስከ 150,000 የሚገመት 1000 ኪሎ ሜትር በእግሩ የተጓዘ የኢትዮጵያ የገበሬ ሰራዊት በወታደራዊ አካዳሚ የሰለጠነውን የአውሮፓ ወራሪ ጦር የካቲት 23 ማለዳ 11 ሰዓት ግድም ገጥሞ ከረፋዱ 4 ሰዓት ላይ ማሸነፉን አረጋግጧል። የታሪክ ተመራማሪው ጆርጅ በርክሌይ ጦርነቱ በተጀመረ ከ5 ሰዓታት ባልበለጠ ጊዜ ውስጥ 56ቱም የኢጣሊያ መድፎች ሙሉ ለሙሉ ተማርከዋል። የቅኝ ገዢውን ወራሪ ሰራዊት ከመሩት ጄኔራሎች ጄኔራል አልቤርቶኒ ሲማረክ የሰራዊቱ ዋና አዛዥ ጄኔራል ባራቴሪ ከጥቂት አጃቢዎቹና በሽንፈት ከተበታተኑ የኢጣሊያ ወታደሮች ጋር ሸሽቷል። በዚህ ድብልቅልቅ ያለ ውጊያ ከ56ቱ የኢጣሊያ መድፎች በተጨማሪ ብዙ ሺህ ቀላልና ከባድ መትረየሶች እንዲሁም የነፍስ ወከፍ ጠብመንጃዎችና በ10 ሺዎችና በ100 ሺዎች ከሚቆጠሩ መሰል ጥይቶቻቸው ጋር ተማርከዋል። በአጠቃላይ ምርኮው ወደ አዲስ አበባ የተጓጓዘው በ500 አጋሰሶች ተጭኖ ነው። አውሮፓውያኑ መንግስታት ሩሲያና ፈረንሳይ የአድዋን ድል ከልብ ደገፉ። ጦርነቱ ከመደረጉ በፊት እንደ አውሮፓውያን አቆጣጠር በ1980ዎቹ መጀመሪያ ጀርመን ሀገር በርሊን ከተማ ላይ በተደረገው የአውሮፓ የቅኝ ገዢ መንግስታት ባለስልጣናትና ልሂቃን የጦር ጀነራሎችና ሊቃውንት ስብሰባ ላይ ጥቁር ትልቅ ትል ነው፣ ቅንቡርስ ነው እንጂ ነፍስ ያለው ሰው አይደለም ብለው የነበሩ አፈሩ። እውነትና ፍትህ ኢትዮጵያና አፍሪካ ከበሩ። ከሲግመንድ ፍሮይድ የሳይኮ አናሊሲስ ጥናት ምርምር በፊት ጥቁር ህዝብ ትልቅ ትል ሳይሆን ነፍስ ያለው ሰው ከሰውም ሰው ጀግና መሆኑን በተጨባጭ ያስመሰከረው የኢትዮጵያ ገበሬ ሰራዊት ነው። 128 ዓመታትን በታሪክ መዛግብት የኋሊት ተጉዘን ከከፍታዎች በላይ ከፍ ያለ ጀግንነትን ወደር የለሽ የአያት አባቶቻችንን ቆራጥነትን በዛሬው መሰናዷችን እንቃኛለን። ትውልዱ የሀገር ፍቅር ስሜታቸው ይጋባበት ዘንድ ታላቃቸውን እንዘክራለን። የካቲት 9 ቀን 1878 ዓመተ ምህረት ነው። 3 ወር ሙሉ አሰልቺ ውይይት የተደረገበትና ዋና ዋናዎቹ የአውሮፓ ቅኝ ገዢዎች ከወታደራዊ ዘመቻ በፊት አፍሪካን የተቃረጡበት ስብሰባ በስኬት ተጠናቋል። በስብሰባው ከ100 በላይ የሚሆነውን የአፍሪካ መሬት የሐሳብ መስመር እያሰመሩ ያለ ከልካይ ተከፋፈሉት። የበርሊን ጉባኤ ወይም ዘበርሊን ኮንፈረንስ መደምደሚያ የነበረው ጠቅላላ ግብዓተ ሰነድ ጀነራል አክት ኦፍ በርሊን ኮንፈረንስ በታሪክ አጥኚዎችና ፖለቲካ ተመራማሪዎች አፍሪካን የመቀራመት ጉባኤ ወይም ዘ ዲቪዥን ኦፍ አፍሪካ ወይም ዘ ስክራምብል ኦፍ አፍሪካ ተብሎ ይታወቃል። በጉባኤው ላይ የጀርመን፣ ኦስትሮ ሃንጋሪ፣ ቤልጂየም፣ ዴንማርክ፣ ፈረንሳይ፣ ብሪታንያ፣ ጣሊያን፣ ኔዘርላንድስና ፖርቹጋል ተወካዮች ተገኝተዋል። ይህን ተከትሎም ጣሊያን ኢትዮጵያን በቁጥጥሯ ስር ለማድረግ ብትነሳም እምቢተኛው ጥቁር ሕዝብ ማንነቱና ክብሩን አሳልፎ ላለመስጠት በመወሰኑ ያልተመጣጠነ ውጊያ ቢገጥሙም አሳፍሮ መልሷታል። የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም፣ የጥቁር ሕዝቦች የነጻነት ተጋድሎ ቀንዲል ነው። የመላው ዓለም ተፈጥሯዊ ግብርና ሰብአዊ ክብር የታደሰው በእውነትና በፍትህ ህልውናና መልአት ላይ የተሰካ ትልቅ ጥርስ የተነቀለው በአድዋ የታላላቅ ሕዝቦች ታላቅ ድል ነው። ከአዲስ አበባ በስተ ሰሜን ስንሄድ 166 ኪሎ ሜትር ርቀት ላይ ታላቁ ጦርነት የተደረገበትና ታላቁ ድል የተገኘበት ስፍራ አድዋ ከተማና የከተማው አካባቢ ገመገሞች ይገኛሉ። በኢትዮጵያውያን የዘመን ቀመር የካቲት 23 ቀን 1888 ዓመተ ምህረት ለተካሄደው ጦርነት መነሻ የሆነው ውል የተፈጸመው ከአዲስ አበባ በስተ ሰሜን 468 ኪሎ ሜትር ርቀት ግድም ከውጫሌ ከተማ ገርጌ ከአምባሰል ተራራ ስር ወሎ ውስጥ ይስማ ንጉሥ እየተባለ በሚጠራው ስፍራ ነው።
የውሉ አንቀጽ 17 የጣሊያንኛው ኢትዮጵያ ከአውሮፓ መንግስታት ጋር ማድረግ የምትፈልገውን ግንኙነት በኢጣሊያ መንግስት በኩል ማድረግ አለባት ሲል፣ አማርኛው ደግሞ ኢትዮጵያ ከአውሮፓ መንግስታት ጋር ማድረግ የምትፈልገውን ግንኙነት በኢጣሊያ መንግስት በኩል ብቻ ማድረግ ትችላለች ይላል። የአማርኛው የኢትዮጵያን ሉዓላዊነትና ልዕልና ያከብራል። የጣሊያንኛው የኢትዮጵያን ሉዓላዊነትና ልዕልና መድፈር ብቻ ሳይሆን ብሔራዊ ክብሯንና ጥቅሟን ይነካል። ይህን የተገነዘቡት የኢትዮጵያ መሪዎች የውሉ አንቀጽ 17 የጣሊያንኛ ትርጓሜ የኢትዮጵያን ክብርና ጥቅም በማይነካና ሉዓላዊነቷን በሚያከብር መልኩ እንዲስተካከል በተደጋጋሚ ወተወቱ። የኢትዮጵያን አገራዊ ክብርና ጥቅም ህልውናና ልዕልና ሲሆን በውድ ካልሆነ ደግሞ ሳይወዱ በግድ ማክበርና ማስጠበቅ የአንድ አገረ መንግሥት ዋነኛ ግዴታና ኃላፊነት ነውና አዋጁ ታወጀ። በእንጦጦ መንበረ ፀሐይ ቅድስት ድንግል ማርያም ቤተ ክርስቲያን የመጽሐፍት መምህር የሆኑት ሊቀ ሕሩያን ቃለ ጽድቅ ኃይሌ እንግዲህ በዘመቻው እዛውን እንደሚነግሩን እንዲያጠናነውም በጽሑፉ እንግዲህ በ1888 ነው ዘመቻው። በ1887 በግንቦት መኳንንቱን ሁሉ ሰብስበው ምን ይሻለናል? እኔ ግን እናንተ ወደዳችሁም ጠላችሁም ዘመቻ መሄዴው ራሴ ነኝ። እናንተ ታለሪያችሁ ሬሳያን ጦር ሜዳ ፈልጉት፣ እኔ ሄዳለሁ አሉ። በዚህ ጊዜ የውጫሌ ውል የ17ኛ ውል የሚባለው እየተመላለሰ የሚያስፈጽመው አንቶኒዮሊ የሚባል ፈረንጅ ነው ተብሏል። በጽሑፋችንም እንዲያነበብ ነው። ያንን ሰርዝልንና እንስማማ ቢሉት አልሰርዝም፣ ከ5 ዓመት በኋላ ታልተስማማ እንሰርዛለን አላቸው። እቴጌ ጣይቱ መኳንንቱ በተሰበሰበበት እኔ ያንን የውጫሌን ውል በመድፍ ቀድጄው መጣለሁኝ፣ አንተም ጦርነቱ እንዳትቀር እኔም ሴቷ እሄዳለሁኝ ብለው ወንድማቸው ራሶሌ ባይናቸው ጠቀሱ። ተናገር። ግማሹ እየፈራም ነበር። አንዳንዱ ሰው ምን ይሻላል የሚባል እሱ የጠራ መሳሪያ ይዟል ጣሊያን ተብሎ ነው የሚነገረው። የኛ ጎራዴውንም እንግዲህ አልቢኑንም ብዙ የጠራ መሳሪያ አልነበረምና ራሶሌ ግን ተነስተው የእቴጌ ጣይቱ ታናሽ ወንድም እግዚአብሔር በባህር ከልሎ የሰጠንን አገራችንን ይሄ መልኩ ከመልካችን ደሙ ከደማችን እምነቱ ከእምነታችን የማይመሳሰል ሰው በባህር ላይ መጥቶ እንደ አሳ አገራችን አይገዛትም፣ እንዋጋለን ብለው ተናገሩ። እንግዲያስ እኔም ለጦርነት መሄዴው በጥቅምት ነውና ሁሉም ሰው ወረኢሉ እንድንገናኝ ብለው ያ ወረኢሉ ላይ እንዲገናኙ ተደረገ። ሀገር ወዳዶቹ ኢትዮጵያውያን የየአካባቢው ነገስታት ከንጉሠ ነገሥቱ ጋር በፍቅርም ይሁን በቅሬታ ያሉት ነገራቸውን ወደ ጎን ብለው ለአንዲት ሀገራቸው በጋራ ለመቆም ተስማሙ። የወራት የእግር ጉዞ በማድረግ ረሃብና ውሃ ጥሙን ታግሶ ተራራውን ወጥቶ ቁልቁለቱን ወርዶ በዱር በገደል ተንከራቶ ስለ ሀገሩ ፍቅር ለመሰዋት በውርደት ከመኖር በክብር መሞትን መርጠው ወኔ ሰንቀው ተጓዙ። ጥቅምት 2 ቀን የተነሳ በዚያ ጊዜ እናቶቻችን የሚፈጩት በሶ ነው። መንገድ እያለቀባቸው እንደገና ንጉሱ እረፍት ያደርጉና አስፈጭተው ምን ብለው እስኪሄዱ ድረስ እንግዲህ ሰራዊቱ የጣሊያን ሰራዊት ወደዚህ መጣ። በኋላ ያው ገስግሰው ሄደው እሳቸው አድዋ ሲገቡ ስንቅ አለቀ። ሰራዊቱ ስንቅ እናመጣለን ደግሞ የካቲት ማርያም የዛ ጊዜ አርብ ነበረች። አክሱም ጽዮንም ተሳልመን ስንቅም ይዘንጣ ብሎ ሰራዊቱ እንዲሄደ ግማሹ ሰራዊት ነው ለጦርነት እንጂ ግማሹ አልደረሰም። ያው አላጌ ላይ ተዋግተው ጦርነት ተደረገ ሲባል አጼ ምኒልክም እቴጌ ጣይቱም ገስግሰው ይህን ኮረምን ወርደው እዛ ሲደርሱ እንግዲህ ገበየሁ ጦሩን የሚመሩት ራስ መኮንን ነበሩ፣ ያላየውን ጦር የሚመሩ እና እንግዲህ ከበን እንጠብቃለን እንጂ ለጦር አንሰለፍ ንጉሱ ሳይመጡ ብለው አግደዋል። ገበየሁ ተክሌ ግን ለጌታዬ የጦር ድግስ አላቆየውም ብሎ ሳይታዘዝ በአንድ በኩል ሰብሮ ገባ። ያው ተኩስ ሲሰሙ ሁሉም ገቡ። የንጉሱን ያክስት ልጅ አስገድለን ወዴት እንሄዳለን ብለው ያው ከባድ ጦርነት ተደርጎ ያው ድል አድርገው ጠበቋቸው። አጼ ምኒልክንም ገበየሁን ሲያስሩት እንዲህ አለ ይባላል። ገበየሁ እዛ ጽሑፉ ላይ ነው እንኳን ድል አደረግኩ እንጂ ነገ እቴጌ ሲመጡ ያስፈቱኛል አለ።
እቴጌ ሲደርሱ ያው ሪፖርት አቀረቡ ራስ መኮንን ለንጉሱም ለእቴጌይቱም ድሉን ድል አድርገናል፣ ግን ገበየው ሳይታዘዝ ስለገባ አስረነዋል። ገበየው ተክሌ የኃይለ መለኮት እህታቸው ልጅ ናቸው እና መኮንን ድል አድርጎ ያሰርከው ድል ቢሆን ምን ልታደርገው ነው አሉ። ከዚያ በኋላ እቴጌ እንግዲህ ትንሽ ቂም አለባችሁ ሁሉ እዛ ጦርነት ላይ ጥላታችሁን ትታችሁ በሳችሁ እንዳትጋደሉ ገዝቱልኝ ብለው ጳጳሱን አቡነ ማቴዎስ ሰብስበው እንግዲህ የሀገርህን ሰው ጠልቼዋለሁ እንዲህ አናዶኛል ብለህ እዛ ተጣሊያን ጋር ሆነህ ወገንህን እንዳትወጋ ገዝቻለሁ ብሎ በመስቀል አማምለው ሰደዷቸው። ገበየሁንና መኮንንንም እዛ አስታርቀው ገበየሁ ግን እዛው ሞተ። ተዚህ ወጥተው ሲሄዱ ብለውኛል አንድ ሰውዬ ሲያጫውቱኝ፣ ግጥሙም ተቀምጧል። አረ ጉዱ በዛ፣ አረ ጉዱ በዛ፣ በባህር ላይ መጥቶ ኢትዮጵያ ሊገዛ እያሉ ሽላሉ እየሸለሉ ነው ሄዱ። እዚህ ጋር አይቀሬው ጦርነት እንደሚመጣ ሲያውቁ ምኒልክ ያደረጉትን ዝግጅት እንቃኝ። ኢትዮጵያ በአድዋ ጦርነት ላይ ከተዋጋችባቸው የጦር መሳሪያዎች 80 ሺህ የሚሆኑት አሮጌ ጠብ መንጃዎች የተገዙት ከፈረንሳይ ሀገር በምስጢር ነው። ጠብ መንጃዎቹን ገዝተው ወደ ኢትዮጵያ ያስገቡት፣ ለመጀመሪያ ጊዜ መኪና ወደ ኢትዮጵያ ያስገቡት በስጋና በደም በትውልድ አርመናዊ፣ በነፍስና በመንፈስ በዜግነትና በልብ ፍቅር ኢትዮጵያዊ የሆኑት የኢትዮጵያ የልብ ወዳጅ ሰርኪስ ቴሬዚያን በጅቡቲ በኩል ደብቀውና ሸሽገው ነው። ጥቅምት 2 ቀን የተነሳ በዚያ ጊዜ እናቶቻችን የሚፈጩት በሶ ነው። መንገድ እያለቀባቸው እንደገና ንጉሱ አስፈጭተው ምን ብለው እስኪሄዱ ድረስ እንግዲህ ሰራዊቱ የጣሊያን ሰራዊት ወደዚህ መጣ። በኋላ ያው ገስግሰው ሄደው እሳቸው አድዋ ሲገቡ ስንቅ አለቀ። ሰራዊቱ ስንቅ እናመጣለን ደግሞ የካቲት ማርያም የዛ ጊዜ አርብ ነበረች። አክሱም ጽዮንም ተሳልመን ስንቅም ይዘንጣ ብሎ ሰራዊቱ እንዲሄደ ግማሹ ሰራዊት ነው ለጦርነት እንጂ ግማሹ አልደረሰም። ያው አላጌ ላይ ተዋግተው ጦርነት ተደረገ ሲባል አጼ ምኒልክም እቴጌ ጣይቱም ገስግሰው ይህን ኮረምን ወርደው እዛ ሲደርሱ እንግዲህ ገበየሁ ጦሩን የሚመሩት ራስ መኮንን ነበሩ፣ ያላየውን ጦር የሚመሩ እና እንግዲህ ከበን እንጠብቃለን እንጂ ለጦር አንሰለፉ ንጉሱ ሳይመጡ ብለው አግደዋል። ገበየሁ ተክሌ ግን ለጌታዬ የጦር ድግስ አላቆየውም ብሎ ሳይታዘዝ በአንድ በኩል ሰብሮ ገባ። ያው ተኩስ ሲሰሙ ሁሉም ገቡ። የንጉሱን ያክስት ልጅ አስገድለን ወዴት እንሄዳለን ብለው ያው ከባድ ጦርነት ተደርጎ ያው ድል አድርገው ጠበቋቸው። አጼ ምኒልክንም ገበየሁን ሲያስሩት እንዲህ አለ ይባላል። ገበየሁ እዛ ጽሑፉ ላይ ነው እንኳን ድል አደረግኩኝ ነገ እቴጌ ሲመጡ ያስፈቱኛል አለ። እቴጌ ሲደርሱ ያው ሪፖርት አቀረቡ ራስ መኮንን ለንጉሱም ለእቴጌይቱም ድሉን ድል አድርገናል፣ ግን ገበየሁ ሳይታዘዝ ስለገባ አስረነዋል። ገበየሁ ተክሌ የኃይለ መለኮት እህታቸው ልጅ ናቸው እና መኮንን ድል አድርጎ ያሰርከው ድል ቢሆን ምን ልታደርገው ነው አሉ። ከዚያ በኋላ እቴጌ እንግዲህ ትንሽ ቂም አለባችሁ ሁሉ እዛ ጦርነት ላይ ጥላታችሁን ትታችሁ በሳችሁ እንዳትጋደሉ ገዝቱልኝ ብለው ጳጳሱን አቡነ ማቴዎስ ሰብስበው እንግዲህ የሀገርህን ሰው ጠልቼዋለሁ እንዲህ አናዶኛል ብለህ እዛ ተጣሊያን ጋር ሆነህ ወገንህን እንዳትወጋ ገዝቻለሁ ብሎ በመስቀል አማምለው ሰደዷቸው። ገበየሁንና መኮንንንም እዛ አስታርቀው ገበየሁ ግን እዛው ሞተ። ተዚህ ወጥተው ሲሄዱ ብለውኛል አንድ ሰውዬ ሲያጫውቱኝ፣ ግጥሙም ተቀምጧል። አረ ጉዱ በዛ፣ አረ ጉዱ በዛ፣ በባህር ላይ መጥቶ ኢትዮጵያ ሊገዛ እያሉ ሽላሉ እየሸለሉ ነው ሄዱ። ኢትዮጵያ በሰላም ጊዜ ገበሬ፣ በጦርነት ጊዜ ጀግና ተዋጊ እንጂ ዘመናዊ ወታደራዊ መሰረት ያለው ወይም ፕሮፌሽናል አርሚ ባልነበራት በዚያ ዘመን እስከ 73000 ለሚገመት ሰራዊት ስንቅ እያቀረቡ ለረጅም ጊዜ መቆየት አስቸጋሪ ነበር። ጣሊያኖች ወዳሉበት ምሽግ ሄዶ መግጠምም ከወታደራዊ ሳይንስ አንጻር የሚመረጥ አይደለም፣ ከፍተኛ መስዋዕትነት ያስከፍላልና። ስለዚህ ለድሉ ከፍተኛ አስተዋጽኦ ያደረገው በወታደራዊ ስለላና መረጃ ወይም ሚሊተሪ ሴኩሪቲ ኢንተለጀንስ ብልጫ መውሰድ ነበር።
የጣሊያን ሰላይ መስለው ለራስ አሉላ መረጃ የሚያቀብሉት የእንትጮ ተወላጁ ባሻ የአውዓሎም ሐረጎት አማካይነት የተሳሳተ መረጃ በመስጠት ጣሊያኖች ወደ አድዋ እንዲመጡ ማድረግ የግድ ሆነ። በዘመናችን ደብል ኤጀንት የሚባሉት ባሻ የአውዓሎም ሐረጎት ለኢጣሊያ ኮሎኒያሊስት ወራሪዎች ከሚሰልሉ የአገር ተወላጆች ወይም በጣሊያንኛው አጠራር ፎርማቶሪዎች ጋር ወደ ባራቴሪ ተላኩ። ከመሄዳቸው በፊት ስንቅ ማለቁና ተስቦ በሽታ በሰራዊቱ ውስጥ መግባቱ ፎርማቶሪዎቹ እየሰሙ ተለፈፈ። አውዓሎምና ፎርማቶሪዎቹም ወደ ኤርትራ ዘልቀው ለጄኔራል ባራቴሪ ይህንኑ ነገሩት። የመጽሐፍት መምህሩ ሊቀ ሕሩያን ቃለ ጽድቅ ኃይሌ ይቀጥላሉ። የካቲት 23 ቀን ጦርነቱ ሊደረግ ለጣሊያን የገቡ ሰዎች ነበሩ ተትግሬ እና ስብሃት የሚባሉ እና ምክሩን ስለሰሙ አይ ከርተው ወደ አጼ ምኒልክ መጥተው አሁን ጉድጓዱን አጠንክሯል፣ ሂዶ ሰራዊታችን እንዲያልቅ እኛ በዚህ አዲግራት በኩል ያለውን ስልኩን ምኑንም እንበጣጥስበታለን። ቅዳሜ ዕለት ደግሞ የአክሱም ጽዮን መስቀል ይዘው ደረሱ። ካህናቱም እቴጌ ጣይቱ አይ ድሉ ለኛ አለው። እንግዲህ የእመቤታችን መስቀል ተመታ ድል እናደርጋለን አሉ። ቀኛዝማች ታፈሰ የሚባለው ዋና ጀግና ነበር፣ የ25 ዓመት ወጣት። እንዲያው ታፈሰ ሰራዊታችን ተወጣ በኋላ ይህ ጣሊያን እንደ እንቁራሪት ጉድጓድ እየገባ ይኸው ብዙ ጊዜ ተሰልፈን እንመለሳለን። ይህ ጦርነት እንዲያው ድሉ ለማን ይመስልሃል? ድሉ ለኛ አለው። ግን የእህል ውሃው ያላለቀ ሰው ይኖራልና ያ እህል ውሃ ውስጥ ያልቅ ድረስ ነው፣ አትጨነቁ ብሏቸው ያ ሰውዬ የጦርነቱ ዋናው ያፈራው ጦርነት ሞተ። ቀኛዝማች ታፈሰና እቴጌ ብዙ አለቀሱ ይባላል። ከዚህ በኋላ ጦርነቱ ዋናው አጼ ምኒልክ በመሃል በግንባር ነው የተሰለፉት። ለራስ ሚካኤል ደግሞ በቀኝ ተሰልፈዋል። በወዲያ በግንባር ተወዲያ በኩል ተወደ ኤርትራ በኩል ደግሞ ለራስ መንገሻ ዮሐንስ ለራስ አሉላ ንጉሥ ተክለ ሃይማኖትም በዚህ በበጌምድር ሄደው በዛው ተሰልፈዋልና እንግዲህ ጦርነቱን በጣም ያጠበቁት እነዛም ንጉሡ ባለበት በኩል ነው። መድፋቸውን አነባበረው የተኩሱ ጀመር። መሸሽ ጀመረ ሰው ነው የተባለው። እቴጌ ወዴት ነው የምትሸሸው? አዲስ አበባ ብትሄድ ምን አለህ? ሴትህንና እንቁላል እየገበርክ ነው ለፈረንጅ የምትኖረው። ንጉሡ ጦርነት ገብተው እንዴት ትሸሻላችሁ? እኔ ጦርነት ገብቼ ሴቷ አትሽሹ አለው። በዚህ ጊዜ ሴት እንዲህ አድርጎ ሲያደፋፍር እኛ መሸሽ አይገባል ብሎ ተመልሶ ገብቶ ያው 6 ሰዓት ላይ ለሁንዳው ከባዱ ጦርነት ድል አድርገው እንደገና የተበታተነ ሰራዊቱን አሰባስቦ ተወደ መንደፈራ መተውለት እንደገና ገጠማቸው። 6 ሰዓት ላይ እንደገና ከባድ ተኩስ ተደርጎ አሁንም ድል አደረገ ኢትዮጵያ። ሰው የጨበጣ ተያያዙ፣ ተኩሱ ቀረና ተቀላቀሉ። በዛ ላይ ግን የኢትዮጵያ ሰው ጎራዴ በመንዘር ጦር በመወርወር ማንም አልቻለውም፣ ፈረንጅ አልቻለም። እና ጄኔራል ዲያቦር ሚዳ የሚባል ሰውዬ እንብ ጋር ነው እንደምንታኮሰው እኛ እንግዲህ እኔ እድሜ ሄድ ብሏል፣ ለዘር እንዲተርፉ እናንተ ሄዱ፣ እኔ ተዛ አንንቀሳቀስም አለ። እጅን ተማረክ ቢሉት እኔ አልሄድም ተዘው ግዴሉኝ አለ። በጎራዴ ፈለጡት ይላል። እና ጄኔራል አልቤርቶኒ ነው እንደው አላየም ላይ ያልሁሉ ሰው አስጨርሶ አድዋም ላይ ብዙ ሰው አስጨርሶ እጁ ተይዞ እዚህ መጥቶ እንደገና በእርቅ ወደ አገሩ ተመለሰ። ባራቴሪ ጊዜው አሁን ነው አለና የካቲት 22 አመሻሽ ላይ በአውዓሎም መሪነት ሰራዊቱን ይዞ ወደ አድዋ ተመመ። የካቲት 22 ቀን 1888 ዓመተ ምህረት ሌሊቱን ሙሉ ሲጓዝ አድሮ ሊነጋ ሲል የካቲት 23 ቀን 1888 ዓመተ ምህረት አድዋ ጦር ግንባር ደረሰ። አውዓሎም ከፊት ለፊታቸው የጀግናው የቱርክ ፓሻ የአፍሪካ ጀነራል አሉላ አባ ነጋ የገበሬ ሰራዊት ምሽግ እንደታያቸው መሮጥ ጀመሩ። ባራቴሪ አውዓሎም ብሎ ተጣራ። የስማቸው ትርጉም አውላቸው ማለት ነውና አንተም ትውለውን ውሎ ማንም አይዋለው ብለውት ዘለው አሉላ ምሽግ ውስጥ ገቡ። በመጀመሪያ ወደ ውጊያ ቀጠና የገባው በጀነራል አልቤርቶኒ ስር ቀዳሚውን የኢጣሊያ ባታሊዮን መርቶ የነበረው ማጆር ዶሚኒኮ ትርኢቶ አስቸጋሪውን የ10 ማይል ጉዞ በመጓዝ እኩለ ሌሊት ላይ ገንደብታ ገባ።
የዚህ ኃይል እንቅስቃሴ በየትኛውም ደረጃ ከጀነራል አልቤርቶኒ ኃይል ጋር ስላልተገናዘበ ሌሊቱን በጨረቃ እየገፉ ሄደው ሊነጋጋ ሲል በኢትዮጵያ ጦር ካምፕ ውስጥ መሆናቸውን ተገነዘቡ። ኢትዮጵያውያን በእሩምታ ተኩስ ጀመሩ። ጠዋት 12 ሰዓት ላይ የተወሰኑ ደቂቃዎች ሲጨመሩ የአድዋው ጦርነት የካቲት 23 ቀን 1888 ዓመተ ምህረት ላይ ተጀመረ። ኢትዮጵያውያኑ በቁጥር ከዚህ ጦር ጋር አለመቀራረባቸውን ወዲያውኑ ስለተረዱት ከበባን እንደ አንድ ጥሩ ስልት ወሰዱ። ከወገኑ የራቀው የቱሪቶ ሰራዊት ከጥቅም ውጭ ሆነ። በመካከላቸው ሰፊ ርቀት በመከፈቱም ጀነራል አልቤርቶኒ ለማጆር ቱሪቶ መድረስ ከፈለገ በርካታ ሰራዊቱን ለመስዋዕትነት ይዳርጋል። የኢትዮጵያውያኑ ከበባ ቱሪቶ ወደ ኋላ እንዳያፈገፍግ፣ ጀነራል አልቤርቶኒም ወደፊት እንዳይገሰግስ አስገደዳቸው። የግራው ኮረብታ ጠላትን ከግራ በኩል እንዳያጠቃ የተፈጥሮ መከላከያ ሆኗል። የቀኙ ኮረብታም በቀኝ በኩል ያለው ጠላት እንዳያጠቃ ይከላከላል። ሁለቱን ኮረብታዎች ያገናኘው መሬት ኢትዮጵያውያን ካሏቸው 42 መድፎች አብዛኞቹን ጠምደውበታል። ከዚህ ገዢ መሬት ላይ የአልቤርቶኒ ኃይል ሲንቀሳቀስ በግልጽ ይታያል። የሥራ ክፍፍል ተደርጎ መድፈኞችን ለማበረታታት እቴጌ ጣይቱ 5 መድፎችን ሥራዬ ብለው በአስተኳሽነት በመሳተፍ ውጊያ ላይ ነበሩ። የራስ መኮንንና የራስ ሚካኤል 15000 ሰራዊት አልቤርቶኒን በቀኝ በኩል ከበቡት። በተመሳሳይ ሰዓት የንጉሥ ተክለ ሃይማኖት፣ የዋግሹም ጓንጉሉና የእቴጌ ጣይቱ ኃይል አልቤርቶኒን በቀኝ በኩል ከበቡና የኢጣሊያን ሰራዊት በከበባ አጣብቂኝ ውስጥ በማስገባት ወቀጡት። ኢጣሊያኖች አቅማቸው ተዳክሞ ተበታተኑ። የኢትዮጵያ ሰራዊትም ይህኔ ወደ ውጊያው እምብርት ዘልቆ ገባ። ጀነራል ዳቦር ሜዳ ለአልቤርቶኒ እርዳታ ለመስጠት ወደ ውጊያው በቀኝ በኩል ሲገባ፣ በማርያም ሸዊቶ በኩል ወደ አድዋ ፈጥኖ ሲንቀሳቀስ፣ ሌላው ጀነራል አርሞንዲ ከገንደብታ በፍጥነት ዳቦር ሜዳ የለቀቀውን ስፍራ በመዝጋት ላይ ያለ ዳቦር ሜዳ ራሱ አቅጣጫ በመሳት ወደ ግራ ማጥቃት ሲገባው ወደ ቀኝ ተንቀሳቀሰ። ይህን የተረዱት ኢትዮጵያውያን በፍጥነት ስህተቱን ተጠቀሙበት። 15000 እግረኛ ተዋጊዎችን በማስገባት አልቤርቶኒና ዳቦር ሜዳን እንዲነጣጠሉ አደረጉ። የእቴጌ ጣይቱ ሰራዊት በራስ መንገሻና በራስ መኮንን ሰራዊት የተቆራረጡትን ኃይሎች ማውደም ጀመረ። የበረሃው መብረቅ፣ የበጋው ብራቅ፣ የዶጋሌዋ ራስ ነብር ራስ አሉላ አባ ነጋ በፍጥነት ይህ አጋጣሚ ሳይቆይ እንዲተገበር ወሳኝ የጦር መሪ ሆኗል። ይህንን ጉዳይ ሲተገብሩ ራስ አሉላ ለንጉሠ ነገሥቱ ያስተላለፉት መልእክት በመድፍ፣ በመትረየስ፣ በጠመንጃ ስለወጠርናቸው በአስቸኳይ የኦሮሞ ፈረሰኞች ከራስ ሚካኤል ጦር ውስጥ በብዛትና በፍጥነት አካባቢውን እንዲያጥለቀልቁትና ከምስራቅ አቅጣጫ መንገድ ዘግተው በጨበጣ የጣሊያኑን ኃይል እንዲለቅሙ ብለው ስለተመካከሩ ውጊያዎቹ ድልን በድል ላይ ጨመሩ። በጀነራል ዳቦር ሜዳ፣ በጀነራል አርሞንዲ፣ በጀነራል ኢሊና ተዋናይነት በኢትዮጵያ ላይ የተከፈተው የሮማ ቄሳር ጦርነት የቅኝ ግዛት ዓላማው አድዋ ላይ የሕልም እንጀራ ሆነ። የኢትዮጵያ ጀግና የገበሬ ሰራዊት ከጠዋቱ 4 ሰዓት ግድም ታላቁን የአድዋ ድል መቀዳጀቱን አረጋገጠ። ይሁንና የሸሸውን አሳዱ መምታትና ሌላውም የማጥራት ሥራ ሲካሄድ እስከ 8 ሰዓት አካባቢ ቀጥሏል። ብዙ ሺህ የኢጣሊያ ወታደሮች በጦር ሜዳ ተገደሉ። ብዙ ሺዎች ደግሞ ቁስለኛና ምርኮ ሆኑ። የተቀረውንና ድል ተመቶ የተበታተነውን የኢጣሊያ ወታደር እያሳደደና እያባረረ አፍሪካዊው ኃይል ፈጀው ብሎ ጽፏል ጆርጅ በርክሌይ። ከሚሸሹት መካከል አንዱ የአውሮፓ ወራሪ ሰራዊት አዛዥ ጀነራል ባራቴሪ ነው። በመቶ ሺህ የሚሰላ የኢትዮጵያ ገበሬ ሰራዊት ከአንድ ቀን ባልበለጠ ጊዜ ውስጥ የአውሮፓ ቅኝ ገዢዎች ወራሪዎችን ድባቅ ከመታና ረግጦ ካስወጣ በኋላ ከምሽቱ 4 ሰዓት አካባቢ የካቲት 23 ቀን እንዳ ማርያም ላይ ተሰብስቦ በአንድ እግሩ ቆሞ ቀኙን ወይም ድሉን ለሰጠው አምላክ ምስጋና ቀርቧል። ከድሉ በኋላ ጄኔራል ባራቴሪ በአገሩ በጣሊያን በጦር ፍርድ ቤት ቀርቦ ማዕረጉ ተገፈፈ። የሀገሪቱ ጠቅላይ ሚኒስትር ሲኞር ክሪስፒ በፈቃዳቸው ስልጣናቸውን ለቀቁ። የኢጣሊያው ንጉሥ አማኑኤል ኡምቤርቶ የልደት ቀን የሐዘን ቀን እንዲሆን ተወሰነ።
ሮም፣ ፍሎረንስ፣ ሚላኖና ቬነስን የመሳሰሉ የኢጣሊያ ከተሞች ምኒልክ ለዘላለም ይኑር በሚሉ የተቆጡ አውሮፓውያን ትዕይንተ ሕዝብ አድራጊዎች ተጥለቀለቁ። ኢትዮጵያ በአድዋ ጦርነት ወቅት በዋናው የጦር ግንባር ገጥማ በፍልሚያ ድል ማድረግ ብቻ ሳይሆን በአጠቃላይ በአራት መስክ ሰለጠነች በምትባለው አውሮፓዊት ሀገር ጣሊያን ላይ ድል ተቀዳጅታለች። ይኸውም በጦርነትና በወታደራዊ መረጃ፣ በዲፕሎማሲና በፖለቲካ ጥበብ ነው። በማግስቱ የካቲት 24 ቀን 1888 ዓመተ ምህረት ከጠዋቱ 4 ሰዓት ላይ የኢጣሊያ ምርኮኞች በምኒልክ ድንኳን ፊት ሲያልፉ የኢትዮጵያ ጀግና የገበሬ ሰራዊት እየፎከረ እየሸለለ አሳልፏቸዋል። ጀነራል አልቤርቶኒ በምርኮኝነት ኢትዮጵያ ውስጥ ቆይቶ ወደ አገሩ ከተመለሰ በኋላ በጻፈው መጽሐፍ ላይ ከሚፎክሩት ጥቁር የነጻነት ተዋጊዎች መካከል አንዱ እንደኛው ነጭ አውሮፓዊ ነው ብሏል። ይህ ሰው ከፈረንሳይ አገር ወደ ኢትዮጵያ ለጦር መሳሪያ ጥገና የመጣው ካፒቴን ኦርዲናንስ ሲሆን አሁን ጊዜው የጦርነት ስለሆነ ወደ ሀገርህ ተመለስ ቢባል ቢሰራ አሻፈሬም ብሎ ከኛ ጋር አድዋ ድረስ የዘመተ ነው። ክብርና ሞገስ አጥንታቸውን ከስክሰው ደማቸውን አፍስሰው ለዚህ ላበቁን አያት ቅድመ አያቶቻችን